ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በራያ የሚገኙ ወጣቶች እንዲታፈሱ ህወሓት ትዕዛዝ ማውረዱ ተገለጸ። በትግራይ ክልል ደቡባዊ ዞን ራያ ላይ በዞኑ ለሚገኙ እያንዳንዱ ወረዳዎችና ከተሞች አስቸኳይ የአፈሳ ዕቅድ ከህወሓት እንደተላለፈላቸው ተሰምቷል። በዚህ ትዕዛዝ መሰረት ከራያ መሆኒ ከተማ ብቻ 1073 ሰዎች እንዲታፈሱና ወደ ጦር ማሰልጠኛ እንዲወሰዱ ለከተማው አስተዳዳሪዎች መመሪያ መሰጠቱ ተጠቁሟል። 575 ከማሰልጠኛ የጠፉ ታጣቂዎች፣ 230 በዲዲአር የተሰናበቱ ታጣቂዎች፣ 50 ከፕሪቶሪያ ስምምነት በኋላ ከሰራዊት የጠፉ ታጣቂዎች፣ 88 የቀድሞ የመከላከያና ፌዴራል ፖሊስ አባላት የነበሩት እንዲሁም 130 አዲስ የወጣቶች ምልመላ እንዲካሄድ በጠቅላላ 1073 ግለሰቦች ከመሆኒ ከተማ እንዲታፈሱ በህወሓት ቡድን መመሪያ መሰጠቱ ተሰምቷል። በዚህ መሰረት ከነገ የካቲት 19 2018 ዓ.ም ጀምሮ ወረዳዎቹ ወደ ቀበሌዎች መመሪያው አውርደው የስም ዝርዝር ጥናት እንዲካሄድና ከጥናቱ በኋላ አፈሳው ተግባራዊ እንዲደረግ መወሰኑ ነው የተገለጸው። በሎጂስቲክ በኩል ከመሆኒ ከተማ ብቻ 1000 ኩንታል እህል 60 ሚሊዮን ብር እንዲሁም 200 ኩንታል ድርቆሽ እንዲሰበሰብ መመሪያ መሰጠቱም ነው መረጃዎቹ የጠቆሙት። በዚህ በህወሓት እየተጠነሰሰ ባለው የሞት ድግስ የመሆኒ ከተማ ህዝብ እንዲሁም በአጠቃላይ የትግራይ ክልል ህዝብ አስፈላጊውን ጥንቃቄ በማድረግ የእምቢተኝነት ድምፁ እንዲያሰማ መልእክቱ ተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን በቤተ መንግስት ተቀብለው ፍሬያማ ውይይት ማድረጋቸውን ገልጸዋል። ሁለቱ መሪዎች ባደረጉት ምክክር በሁለት ሀገራት መካከል ያለውን ታሪካዊና ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ማሸጋገር በሚቻልባቸው መንገዶች ላይ መክረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ውይይቱን ፍሬያማ ሲሉ የገለጹት ሲሆን ትኩረቱም በሁለት ሀገራት የጋራ ፍላጎቶችና የትብብር መስኮች ላይ መሆኑን ገልጸዋል። የውይይቱ ዋና ነጥቦችም የኢትዮጵያና የእስራኤልን የቆየ ግንኙነት በዲፕሎማሲና በኢኮኖሚ መስኮች ይበልጥ ማጠናከር፣ በሁለቱም ሀገራት የወል ፍላጎት ላይ ተመስርቶ በትብብር መስራት በሚቻልባቸው ጉዳዮች ላይ ሰፊ ምክክርም ተደርጓል። የፕሬዝዳንት አይዛክ ሄርዞግ ጉብኝት በሁለት ሀገራት መካከል ያለውን ወዳጅነት ወደ አዲስ ምዕራፍ እንደሚያሸጋግረውም ይጠበቃል። ይህ ጉብኝት ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የምታደርገው ዲፕሎማሲያዊ ትስስር ይበልጥ እንደሚያሳድገውም ይታመናል። በተያያዘ ዜና ፕሬዝዳንት ታዬ አጽቀሥላሴ ከእስራኤሉ አቻቸው ጋር ተወያይተዋል። ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ ይፋው የስራ ጉብኝት እያደረጉ የሚገኙትን የእስራኤሉ ፕሬዝዳንት አይዛክ ሄርዞግን በመቀበል በሁለት ሀገራት ታሪካዊና ባህላዊ ትስስር ዙሪያ ሰፊ ውይይት አካሂደዋል። በውይይቱ ወቅት በተለይም የእስራኤል ተወላጅ የሆኑ የቤተ እስራኤል ማህበረሰብ አባላት በሁለት ሀገራት መካከል እንደ አንድ ህያው ድልድይ በመሆን ያላቸው ሚና ይበልጥ ማጠናከር በሚቻልበት ሁኔታ ላይ ትኩረት እንደተሰጠው ፕሬዝዳንት ታዬ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። ይህ ጉብኝት ለዘመናት የዘለቀውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እንደሚያሸጋግረውም ይጠበቃል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የአድዋ ድል መታሰቢያንም ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምን አስጎብኝተዋል። በጉብኝቱ ወቅት ለሀገር ሉዓላዊነትና ለነጻነት ዋጋ የከፈሉ ጀግኖች ታሪክ ለፕሬዝዳንቱ ተብራርቶላቸዋል። ከንቲባዋ በማህበራዊ ትስስር ገጽ ባስተላለፉት መልእክት ፕሬዝዳንት አይዛክ ሄርዞግ በአድዋ ድል መታሰቢያ ሙዚየም ለነበራቸው ቆይታ ምስጋናቸውን አቅርበዋል። አያይዘውም ፕሬዝዳንቱ በምድረ ቀደምቷ ኢትዮጵያ እንዲሁም በአዲስ አበባ የሚኖራቸው ቆይታ ፍሬያማና ስኬታማ እንዲሆን በራሳቸውና በከተማው አስተዳደሩ ስም መልካም ምኞታቸውን ገልጸዋል። ይህ ጉብኝት በሁለት ሀገራት መካከል ያለውን ታሪካዊ ዲፕሎማሲያዊ ግንኙነት ይበልጥ ያጠናክራል ተብሎም ታምኖበታል። አዲሱ የደረቅ ቆሻሻ አዋጅ የፕላስቲክ ማሸጊያዎችን ትርጓሜና አጠቃቀም ደነገገ።
በቅርቡ በወጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ላይ የፕላስቲክ ማሸጊያዎችን ምንነትና አጠቃቀም የሚመለከቱ ዝርዝር ድንጋጌዎች ተቀምጧል። አዋጁ የፕላስቲክ ማሸጊያዎችን ትርጓሜ ሲያብራራ ማንኛውም አምራች ምርቶቹ ከብክለት እንዲጠበቁ አሊያም ከሌላ ቁስ ጋር እንዳይቀላቀሉ ለማድረግ የሚጠቀምባቸው ከፕላስቲክ የሚዘጋጁ መጠቅለያዎች ወይም መያዣዎች መሆናቸውን ጠቅሷል። በዚህ አዋጅ መሰረት ለሚከተሉት አገልግሎቶች የሚውሉ የፕላስቲክ ማሸጊያዎች የተፈቀዱ መሆናቸውም ታውቋል። የምግብ ምርቶች፣ የባልትና ውጤቶች፣ የላውንደሪ ማለትም ልብስ ማጠቢያ አገልግሎቶች እና ሌሎች የንግድ ምርቶች ተፈቅደዋል። እነዚህ በሕግ የተፈቀዱ የፕላስቲክ ማሸጊያዎች ጥቅም ላይ ውለው ካበቁ በኋላ የሚኖራቸው የቆሻሻ አያያዝ በዘፈቀደ የሚከናወን ሳይሆን በአዋጁና አዋጁን ተከትለው በሚወጡ የማስፈጸሚያ ሕጎች፣ ደንብና መመሪያዎች መሰረት የሚመራ እንደሚሆንም ተመላክቷል። ይህ አዲስ ድንጋጌ በአምራቾችና በተጠቃሚዎች ዘንድ ያለውን ብዥታ የሚቀርፍ ሲሆን በተለይም የፕላስቲክ ብክለትን በሕግ ማዕቀፍ ለመቆጣጠርና ስርዓት ባለው መልኩ ለማስወገድ ከፍተኛ እገዛ ይኖረዋል ተብሎም ይታመናል። አሜሪካውያንን እየገደልክ ነው ሲሉ ኮንግረስ ኢልሃን ኦማር ትራምፕን ወቀሱ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኮንግረስ አባል ኢልሃን ኦማር መካከል ያለው ውጥረት አይሏል። ፕሬዝዳንቱ የዲሞክራት ፓርቲ ተወካዮችን በስደት ፖሊሲ ላይ ሂስ የወረፉ ሲሆን ኢልሃን ኦማርም አሜሪካውያን እየገደልክ ነው በማለት ወቅሳዋለች። ማክሰኞ ዕለት በኮንግረስ ምክር ቤቶች የጋራ ስብሰባ ላይ የሀገሪቱን ወቅታዊ ሁኔታ አስመልክቶ ንግግር ያደረጉት ትራምፕ የእሳቸው አስተዳደር መሰረታዊ መርህ ነው ብለው ከሚያምኑት ሀሳብ ጋር የሚስማሙ ሕግ አውጪዎች በሙሉ ቆመው ድጋፋቸውን እንዲገልጹ ጠይቀዋል። ትራምፕ በንግግራቸው የዚህ ዓመት ንግግር አንዱ ትልቁ ፋይዳ አሜሪካውያን የወከሏቸው በትክክል ምን እንደሚያምኑ በግልጽ እንዲመለከቱ እድል መስጠት ነው። ስለዚህ እያንዳንዱ ሕግ አውጪ ከአስተዳደሬ ጋር በመሆን አንድ መሰረታዊ መርህ በድጋሚ እንዲያረጋግጥ እጋብዛለሁ። በዚህ ንግግር የምትስማሙ ከሆነ ቁሙና ድጋፋችሁን አሳዩኝ። የአሜሪካ መንግስት ቀዳሚ ተግባር አሜሪካውያን ዜጎች መጠበቅ እንጂ ሕገወጥ ስደተኞችን መከላከል አይደለም ብለዋል ትራምፕ። የዲሞክራት ፓርቲ ሕግ አውጪዎች ከመቀመጫቸው ያልተነሱ ሲሆን ትራምፕን ቆማችሁ ሊያሳፍራችሁ ይገባል ሲሉ በቁጣ ምላሽ ሰጥተዋል። ፕሬዝዳንቱ ንግግራቸው በመቀጠል ሳንክቹዋሪ ሲቲ የሚባሉትን የጥገኝነት ፖሊሲዎች ኮንግረሱ እንዲያቆምና ከባድ ወንጀል የፈጸሙ ህገወጥ ስደተኞች ከሀገር እንዳይባረሩ እንቅፋት በሚሆኑ የመንግስት ባለስልጣናት ላይ ቅጣት እንዲጣልም ጠይቀዋል። ትራምፕ ንግግር እያደረጉ ሳለ የሚኒሶታዋ ዲሞክራት ኢልሃን ኦማር በምክር ቤቱ አዳራሽ ውስጥ አሜሪካውያንን እየገደልክ ነው፣ ተግባርህ ሊያሳፍርህ ይገባል በማለት ድምጻቸውን ከፍ አድርገው ሲናገሩም ተሰምተዋል። የአሜሪካው ማዕከላዊ የስለላ ድርጅት CIA በኢራን የሚገኙ ጸረ መንግስት ተቃዋሚዎች በበይነ መረብ አማካኝነት በሚስጥር እንዲያገኙት የሚጠይቅ ያልተመለመደ ጥሪ አቀረበ። ድርጅቱ ድምጻችሁ ይሰማናል፣ ልንረዳችሁ እንፈልጋለን በማለት ለተቃዋሚዎቹ መልእክት ያስተላለፈ ሲሆን ይህ ጥረት በሁለት አካላት መካከል ያለው ግንኙነት ለማጠናከር ያለመ እንደሆነም ታውቋል። ባለፈው ማክሰኞ በኤክስ ማህበራዊ ገጽ ላይ በወጣው ጽሑፍ ድርጅቱ ተቃዋሚዎች እንዴት ደህንነቱ በተጠበቀ መንገድ ግንኙነት ማድረግ እንደሚችሉ የሚገልጹ ዝርዝር መመሪያዎችን በፋርስኛ ቋንቋ አሳትሟል። ይህ ጥሪ የኢራንና የሲአይኤ ባንዲራዎችን ከሚያሳይ ምስል ጋር አብረው የቀረበ ሲሆን መረጃው በወቅታዊነት ለኢራናውያን ተደራሽ እንዲሆን ታቅዶ የተዘጋጀ መሆኑን ተጠቁሟል። ድርጅቱ ተቃዋሚዎች ማንነታቸው ሳይታወቅ መረጃ የሚለዋወጥበትን መንገድ በማመቻቸት በኢራን ውስጥ ያለው እንቅስቃሴ ለመደገፍ ያለውን ፍላጎት በዚህ መመሪያው አማካኝነትም ገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ